አብርሽን ከሄርሜላ ጋር ሳየው እንዴት እንደተናደድኩኝ ወላሂ ልነግራቸው አልችልም ማለት ነው። ከዚያ በኋላ ከሩታ ቤት ሰድ ደግሞ የተፖሰተ የለም። ከዛ በኋላ ደግሞ እንደገና በደቂቃ ያው ሩታና ዳኒን ፖሰቱ ማለት ነው። እና ሩታና ዳኒ እንግዲህ ዛሬ በ3 ሰዓት ላይ ቲክቶክ እንዳትቀሩ ብላ ጥሪ አስተላልፋለች። ዛሬ እንደምንም ብላችሁ አውቃለሁ ዛሬ አመት ባል ነው የክርስቲያኖች ማለት ነው። ግን ቢሆንም ሰዓትም አጣባቸውም ሆነ ምንም ሆነ ሁላችንም ቲክቶክ ሰፈር ቲክቶክ ደግሞ የሌላችሁ ደግሞ ዩቱብ ላይ ደግሞ ያው እናስተላልፋለን። እና ስለዚህ ሩታዬ ከዳኒ ጋር እንደዚህ አምሮባት አሸብርቃ መታለች። ወላይ እኔ ማነው ይሄ አብርሽና ሄርሜላን ሳያቸው ወላይ እንደ እውነት ስናገር በጣም ነበር የተቃጠልኩ ማለት ምን እንዳቃጠል ብቻ አላውቅም። እንዴ ውሽማውና ውሽሚትን ሳያቸው አንድ አይነት ለብሰው በጣም ዘንጠዋል ማለት ነው። ሩታ ቤት ደግሞ ሳይት ደግሞ ወፍ የለም ነበረ። ከዛ በኋላ በደቂቃ ደግሞ በሴኮንድ ፖስታ እየዋት ከዚያ ውስጤ ደግሞ እንዴት እንደተደሰተ ልነግራቸው አልችልም። ትናንትና ሩታዬ የሀበሻ ቀሚስ እንደዚያ ከልጇ ጋር ለብሳ መታ በጣም ነበር ያማረባት ማለት ነው። አንቺ ብቻ ኖሪበት፣ አንቺ ብቻ ቀበጭበት፣ አንቺ ብቻ ሂጅበት። በቃ ኑሮ ማለት እንደዚህ ነው ማለት ነው። ሰው እየተሰደበ ሰው በጣም ብዙ ነገር እየተባለ ሩታ ደግሞ ማለት ነው እያማረባት የሚሄደው ነገር በጣም ነው ደስ የሚለኝ፣ በጣም ነው የሚያምርባት ማለት ነው። እና አንቺ ብቻ ኖሪበት እልሻለሁ የኔ ቀብራራ፣ የኔ ቀበጥ። በጣም ነው ደግሞ የልብስ ያማረብሽ። ሰላም ውድ የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። ዛሬ ሩታ እንግዲህ ማታ 3 ሰዓት ላይ በቲክቶክ እንዳትቀሩ ብላ ያው ጥሪ አስተላልፋለች ማለት ነው። አውቃለሁ ዛሬ የክርስቲያኖች አመት በዓል ያው ሁላችሁም እንኳን አደረሳችሁ ብያለሁኝ። ቢሆንም ግን እናውቃለን ዛሬ አመት በዓል ስለሆነ ብዙ ሰው እረፍት ይወጣል። ግን ቢሆንም የ5 ብር ዳታ ሞልታችሁ የ10 ብር ዳታ ሞልታችሁ በያላችሁበት አካባቢ በያላችሁበት ሀገር መቼም ዳታ ይሞላል ማለት ነው። ስለዚህ ቲክቶኩን እንዳታሸንፍ ሩታ። ከተሸነፈች ወላሂ እነዚያኞቹ ሰፈሮች ምንም ነገር አይለቁንም። በጣም ነው የሚጨማለቁብን። እኛ እኮ ብናሸንፍም ባናሸንፍም ብዙም የሰው ጥላቻ የለብንም። የሩታ ፋሚሊ ወይም እንግዲህ የሩታ ንቦች እኛ ንብ ነን። ሩታን እንደ ንብ ነው የምንከባት ማለት ነው። እንደ ንብ አሁን ሲመጣ እንዴት ነው አይደለ? የሆነ አንዲት ትመጣለች ከዚያ በኋላ እንዳለ ግር ብሎ ነው የሚመጣ እና ሩታን ደግሞ እንደዚያ መወረር አለብን። ሩታን እንደዚያ በንብ እንደዚህ ከፍብን ማድረግ ያለብን ማስሮሽ ቅኖች ቅልቦች ብቻ እንግዲህ እስከሚመሽ በጣም ቸኩያለሁ። ትናንትና ሩታዬ ከነዳኒ ጋር ስትመጣ በጣም ነበር ያማረባት ማለት ነው። እኔ እኮ የሩታ ልጅ ደግሞ በጣም የሚገርመኝ እንደ ሩታ ሰው ለማድ እንደ ሩታ ተላላ በቃ ያም ሲያቅፈው ወደዚህ ይሄዳል፣ ይሄም ሲያቅፈው እና ያረቢ አላ እና እርግዝናውም እንግዲህ እውነት ነው ተብሏል። መቼም የውሸት እርግዝና ሩታ እንደዚህ ታመጣለች ይሄ አላምንም። ካመጣች ደግሞ ችግር የለም ማለት ነው። አንዲት ሴት ልጅ ባሏን ለመመለስ ወይም ከዚያ ውስጥ ካለበት ነገር ወደ ቤቱ ወደ ልጁ ለመመለስ ያው ሴት ልጅ ብልህ ናት። ሴት ልጅ በጣም ትናንትና ሜሪ ገልጣታለች። ሴት ልጅ በጣም ብልህ ናት። ሴት ልጅ በጣም ጎበዝ ናት። ደግሞ የሩታ ደግሞ በጣም የባሰ በጣም ጀግና። ስለዚህ ሩታዬ ባታረግሽም እኮ እንሻላ አለ ይስጥሽ። ልጅ ጸጋ ነው፣ ልጅ ረህመት ነው፣ ልጅ ሁሉ ነገር ነው ማለት ነው። ልጅ በልጅነት ነው። አሁን ነው ጊዜ በዚህ እድሜሽ መውለድ ያለብሽ። አረብ ሀገርኛ ያለ ነው በጣም ብቻ የሆነ ነገር አለና እሱ ያው ልለፈው ማለት ነው። እና ልጅ በልጅነት ነው ይባላልና አላህ ይስጥሽ፣ አላህ ይወፍቅሽ። ሴት ልጅ እንሻላ ወልደሽ የምታቅፊ አላህ ያደርግሻል ማለት ነው። የልዑሌ እህት ትሆናለች። እና ዳኒ ሜሪም ምንም ብትጣሉ ምንም ብሰድባቸው ምንም ብሰድባት እኮ ከጎናችሁ ከጎኗ ስላላችሁ እንደኔ ወላሂ በጣም ደስ ያለኝ። አብርሽ ግን ሚስቱን ልጁን የሞቀውን ቤት ትቶ ዝም ብሎ ሜዳ ለሜዳ ሲዞር ይውላለኝ። እና እናንተ ደግሞ ምንም ብታረጋችሁ ሩታ ፕራንክ ማድረገቻቸው ከቤት የሞጡ ማለቻቸው አብራችኋት እስካላቸው ድረስ ወላሂ በጣም ደስ የሚል በቃ አንድ ሰው ይጣላል ይታረቃልኝ አይደል? አብርሽ ደግሞ ቀረብህ እንጂ ሩታ አልቀረባትም። ኦኬ ከጎኗ ብትሆን አዎ በጣም ደስ ይለናል። ከጎኗ ብትሆን በጣም ጥሩ ነበረ። አንተና ሩታ በጣም
ሁሉ ሰው ህዝቡ ይወዳቸዋል። አንተ ከሄርሜላ ጋር ብትመጣ ወፍ ምንም ነገር ውበት የለህ ምን የለህ እንደውም እየተነጨህ ነው የሄድክ ማለት ነው። የፊትህ ማስጠላት ከሩታ ጋር ስትመጡ እኮ እንዴት ደስ እንደምትሉ። ስለዚህ እንግዲህ ልብህን እስከሚመልሰው እኛ አንተን አንሳደብም፣ ችግር የለውም። ለማንኛውም ሩታ ፏ በይበት፣ ይመርብሽ፣ ቀብረር በይ። ዛሬ ማታ ከጎንሽ አለን ኢንሻላህ። አንበሳም እንግዲህ ያዘጋጃችሁ ሊኖር ይችላል። እኛም በአቅማችን እንሰጣለን ብለን እናስባለን። የሌለን ደግሞ በታብታብ ማለት ነው። በጣም ብዙ ሰው እንዲመጣ ያረቢ። እኔ ብቻ መሽቶ ሩታ እንዴት እንደምትሆን ብቻ አላውቅም ማለት ነው። ታሸንፋለች አታሸንፍም ወይስ ትሸነፋለች? ኧረ ኢንሻላህ ታሸንፋለች ማለት ነው። እኔ አብርሽ ትናንትና ያየሁት መሰለኝ ሄርሜላ ካሸነፈች አለ የሆነ ግራር ይዤ መጥቼ ምናምን እንደዚህ ሲል ነበረ። የሩታ ደግሞ ወንድሙ ትንሹ የሚባል ደግሞ አንድ ልጅ አለና እሱ ደግሞ ሩታ ካሸነፈች ሙሉ ቡታጅራን ራቆቴን እሄዳለሁ ብሏልና አንተ ደግሞ ቃልህን እንዳታጥፍ ማለት ነው። ይህን ቀብራራ ብቻ በጣም ደስ ብሎኛል። ሁላችሁም ደስ እንዳላችሁ አልጠራጠርም። ዛሬ ደግሞ እንግዲህ ሩታዬ እንደዚህ ያምርባት መታለች። የኔ ቀበጥ ማለት ነው። ምን ብትለብሽ ወላሂ በጣም ነው የሚያምርብሽ። ንግስት፣ እውነተ ንግስት። ከዚህ በላይ ምን እንበልሽ? ከዚህ በላይ ምን እንበልሽ? እና በጣም ደስ ይላል። እናንተ ሩታ ግን የሀበሻ ቀሚስ ቤት ምናምን ነገር ከፈተች ልበል ወይስ እንዴት ነው? ብቻ በጣም አሪፍ ነው። ይመቻችሁ። እንግዲህ ያለው ነገር ይሄ ነው። ማታ ደግሞ በሌላ ቪዲዮ ወይም እንግዲህ በላይቭ እስከምንገናኝ ድረስ ደህና ቆዩልን። እስቲ ሁላችሁም ድለሩታ እያላችሁ ግቡ ማለት ነው። ወላሂ በጣም ጨንቆኛለኝ ስልሽ ማለት ስላችሁ ሄርሜላ እንዳታሸንፍ በጣም እየፈረው ነው። ለምን እነዚያ አቀብቃቢ እነዚያ ብቻ እነዚያ ምን ልበላቸው እነዚያ ራስ ምታቶች ራስ ምታት አይደሉም፣ እኛን እነ ራስ ምታት የምንሆንባቸው ግን እየገዙም ሆነ ምን እያሉ አብርሽም እሷም ገዝታ ወንድሞቿ ምናምን ነገር እንዳያጠቋት። ሩታ ደግሞ አሁን አላውቅም እንዴት እንደሆነ ብቻ አላውቅም ማለት ነው። ጨንቆኛል። ብቻ ሄርሜላ እንዳታሸንፈን ወላሂ ደዋ አድርጉ ማለት ነው። እና እስቲ እንግዲህ እናያለን። ሩታ ደግሞ ካሸነፈች ነገ በፉፉዬ በጣም ግጥም ለኦዲየንሶቿ ለሩታ እንደገና ደግሞ ለአንዲት እህቷ በጣም እገጥማለሁ ብላለች እና ግጥሞ ተዘጋጅቷል። ሁላችንም የምንጠብቅ ይሆናል። እና ቤተሰቦች ብቻ ምን እንደማወራ ብቻ ጨንቆኛል። ማታ 3 ሰዓት ለምን ብትሉ አንደኛ ዛሬ ዓመት በዓል ነው። ሰው ይገኛል አይገኝም የሚል የሆነ ጭንቅ አለ። ሁለተኛ ደግሞ ሩታ ታሸንፋለች አታሸንፍም ይሄም አለ። አብርሽ ደግሞ ከሄርሜላ ጋር ብቻ አንበሳ እንዲያወርድ ብዬ ነው የምፈራ። ወላ እኔ እሱ አብርሽ ለሄርሜላ አንበሳ ከሰጠ ማለት ነው እንደዚህ በአናቱ ነው የምዘቀዝቀው በቲክቶክ ወይም በዩቱብ። እና ወዳችኋለሁ፣ አከብራችኋለሁ። እና ሁላችሁም ድለሩታ እያላችሁ አንድነታችን እናሳይላችሁ።